በአመት የነዳጅ ወጪዋን ለመሸፈን ከ4 ቢሊዮን ዶላር በላይ የምታወጣው ኢትዮጵያ አሁን ፊቷን ወደ ታዳሽ ኃይል ተጠቃሚ ተሽከርካሪዎች እያዞረች ነው። ይህም የውጭ ምንዛሬን ከማስቀረት ባሻገር የአየር ብክለትን በመከላከል ረገድ ትልቅ ጠቀሜታ አለው ነው የተባለው። ከነዳጅ ጥገኝነት ለመውጣት ይሄን ታዳሽ ኢነርጂ ማስፋፋት አለብን። የውጭ ምንዛሬ ወጪያችንንም ለመቀነስ እንዲሁም ንጹህ አየር አካባቢያችን ላይ እንዲኖር ለማድረግ እና ማኑፋክቸሪንግ እና የቴክኖሎጂ ሽግግርም ለማድረግ ይሄን በትራንስፖርት ሴክተሩ ታዳሽ ኢነርጂ የሚጠቀሙ ተሽከርካሪዎችን መጠቀም የግድ ይላል ማለት ነው። እንደ ሀገር አገልግሎት ላይ የሚውሉ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪ የመቀየር ሂደቱ ብዙ ተግዳሮቶች ያሉት ቢሆንም ችግሮቹን ለመፍታት በቅንጅት መስራት ይገባል ተብሏል። የቻርጂንግ ስቴሽኖች አልተስፋፉም። ከዚህ ጋር ተያይዞ ህጎች መመሪያዎች እና የማበረታቻ ማቀፎች በበቂ ሁኔታም አላለቁም። እነዚህን ተግዳሮቶች ለመፍታት እዚህ የተገኘው አካል በቅንጅት በትብብር መስራት ያስፈልጋል። ለዚህም ያግዝ ዘንድ ሀገር አቀፍ የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎች ረቂቅ ስትራቴጂ የተዘጋጀ ሲሆን በስትራቴጂው ላይ የመከሩ ባለድርሻ አካላትም ለተግባራዊነቱ በቁርጠኝነት እንደሚሰሩ ገልጸው የተለያዩ ግብዓቶችንም አክለዋል። ስትራቴጂው ተሽከርካሪዎቹን ከውጭ ከማስመጣት ባለፈ በሀገር ውስጥ እንዲመረትም አቅጣጫ ያስቀመጠ በመሆኑ ከሀገር ውስጥ ፍላጎት በኋላ የውጭ ገበያ እድሎችንም ለመፍጠር ያግዛል ተብሏል። ከምንከተለው ፖሊሲ አኳያ ትልቅ ገበያን የፈጠረ ነው። ስለዚህ የመጀመሪያ ትኩረት ሰጥተን የምንሰራው ለሀገር ውስጥ የገበያ ፍላጎት ነው። ስለዚህ ይሄን የሀገር ውስጥ የገበያ ፍላጎትን ስንሞላ ሌላ አቅሞችን እየፈጠርን እድሎችን እየፈጠርን በተለይ ከቀጠናዊ ሀገሮች ጋር እንዴት አድርገን እናስተሳስራለን ሀገር ውስጥ የተመረተውን ምርት ወደ ጎረቤት ወደ ቀጠናዊ ሀገራት ይሄ ልዩ በተለይ ውጭ ግንኙነት ፖሊሲያችንን ከማጠናከርም አኳያ ልዩ እድል የሚፈጥርልን ስለሆነ ይሄን በዛ አንገል መስራት ይኖርብናል። ዘርፉን በፋይናንስ መደገፍ ደግሞ የተያዘውን እቅድ ከግብ ለማድረስ በእጅጉ የሚያግዝ በመሆኑ የገንዘብ ሚኒስቴር በሀገር ውስጥ በጀትና በአጋር አካላት ድጋፍ ለዘርፉ አስፈላጊውን እገዛ እንደሚያደርግ በመግለጽ ባንኮችም ለዘርፉ ትኩረት ሰጥተው እንዲሰሩ እንደሚያደርግ ገልጿል። የሀገር ውስጥ ባንኮች ለዚህ ዘርፍ የተሻለ ፋይናንስ እንዲያቀርቡ የማመቻቸት ጉዳይ በስትራቴጂው የተጠቀሰ ስለሆነ ይሄንን በደንብ ማስከድ ይፈልጋል። እንግዲህ በአዲሱ ማክሮ ኢኮኖሚክ ሪፎርም ባንኮች በአዲሱ ሞኔታሪ ፖሊሲ ነው የሚገዙት። ይሄ ዘርፍ ደግሞ አትራፊም ነው፣ ቴክኖሎጂ የሚያሳድግ ነው። ለሀገራችን የአረንጓዴ ልማትም በጣም የሚያግዝ ስለሆነ በዚህ ረገድ እንደ መንግስትም ጋይድ የማድረጉ ስራ የሚሰራበት ይሆናል ማለት ነው። በኤሌክትሪክ የሚሰሩ መኪኖች ወደ ሀገር ውስጥ ሲገቡ ቅድሚያ ሊሰጠው የሚገባውን የቻርጅ ማድረጊያ ጣቢያዎችን ችግር ለመፍታትም የኃይል አቅርቦትን ታሳቢ ባደረገ መልኩ ቦታዎችን መምረጥ እንደሚገባ ተገልጿል። ቻርጂንግ ስቴሽኖች እናቋቁማለን የሚል ነገር ተነስቷል። እዚህ ውስጥ እንግዲህ ወደ 1176 አዲስ አበባ፣ ሌላው ደግሞ ወደ ክልል ከተሞች ወደ 1050 አካባቢ። ነገር ግን ይህን ለመስራት በኋላ መጣበታለው ትልቁ አስፈላጊ ነው በየማስበው ማፒንግ ነው። የአካባቢ ላይ ምን መሆን አለበት ብሎ ነገር ነው። ይሄ የፓወር ኢንፍራስትራክቸርን በቀጣይ ኤክስፓንድ እና አፕግሬድ ከማድረግ አንፃር በኋላ ክፍተት እንዳይፈጠርብን ማፒንጉ መስራቱ እጅግ በጣም ይበጃል። ይህ ዘርፍ ትልቅ ኢንቨስትመንትን የመሳብ አቅም እንዳለውም የተነሳ ሲሆን ከወዲሁም የተለያዩ ጥያቄዎች እየቀረቡ እንደሆነ ነው የተነገረው። የውጭ ባለሀብቶች በዚህ ላይ መሰማራት የሚፈልጉ አሉ። አይ ቲንክ አስሎንገስ የኢነርጂ ጋር መቆራረጥ እስከሌለና መሰል ጉዳይ ከሌሉ ድረስ አይ ቲንክ እነሱ ወደ ስራ ማስገባት ብዙም አይቸገረንም። ፍላጎቶቹ በጣም በስፋት አለ ማለት ነው። በተለይ ባለፈውም የሚኒስትሮች ምክር ቤትም የኤሌክትሪክ የሚሰሩት ምንድነው ተሽከርካሪዎችን ለማስገባት ፕሪፈረንሱን ስላሳየ እሱን ተከትሎ በርካታ ጥያቄዎች ናቸው እየመጣሉ። የኤሌክትሪክ መኪኖች ልምድ በኢትዮጵያ ገና በጅምር ላይ ያለ በመሆኑ የባለሙያዎች አቅምን ማጎልበትና በዘርፉ ብቁ የሰው ኃይል ማፍራት ላይም ትኩረት ተሰጥቶ ሊሰራ እንደሚገባ ሲገለጽ በርካታ የስራ እድሎችንም እንደሚፈጥር ተገልጿል። በተጨማሪም በሀገር ውስጥ ያለውን የስራ ፈጣሪዎችን አቅም የሚያበረታታ እንደሆነ ነው ያስታወቁት። የስትራቴጂ መምጣቱ በዚህ ዘርፍ ያለውን ዕውቀት የካበተ ልምድ ታለንት አለ ያውንም እየሰሩ ያሉ ልጆች አሉ ወጣቶች አሉንኛ ያንን በአግባቡ ወደ ስራ እንዲቀይሩ ለማድረግ የሚያስችለን ስለሆነ በአንድ በኩል በሌላ በኩል ደግሞ በኮላቦሬሽን አንድ ላይ መተን ተቋማት ሀብትን ዕውቀትን ልምድን በማምጣት ውጤታማ የሆነ ስራ መስራት ይችላሉ። ይሄ ያስችለናል የሚል እምነት ያሳድራል። በቀጣይ የመስራት አቅምን በማሳደግ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪ የመቀየር ስራም ትኩረት ተሰጥቶት ሊሰራ ይገባል ተብሏል። መኪኖችን ኮንቨርጀንስ እንሰራ ከአምራች ካምፓኒ ጭምር ስለሆነ
ኤክስፒሪየንስ ፈልገን ነው እዚህ አካባቢ ትንሽ ቆጠብ ያለው ልምዱ የለም ለምሳሌ አንድ ብራንድ ኮንቨርዥን ስትሰራ ከኢኒሺያል ካምፓኒ ጋር የሚያያዙ የክሌሚንግ ኢሹዎች አሉ ያ ስላለ ፕራክቲሱ እንዴት እናምጣ የሚለው ስታንዳርዱ ጸድቋል መመሪያው ስናዘጋጅ ሞር ማቹር አድርገን ወደዚህ እናመጣለን እነዚህንና መሰል አስተያየቶችን በመቀበል ረቂቅ ስትራቴጂውን በማጽደቅ በቀጣይ 1 ወር ጊዜ ውስጥም ወደ ስራ እንደሚገባ ተገልጿል በአንድ ወር ጊዜ ውስጥ ደግሞ እያንዳንዱ ተቋም የየራሱን ይሄን ስትራቴጂ ለመተግበር ከዚህ ስትራቴጂ የሚመነዘር የየራሱን ተቋም እቅድ ያወጣል ማለት ነው ከዛ ፕሮጀክቱ ተቀርጾ ወደ ስራ መንገባበት ነው ማለት ነው